በጌታ በኢየሱስም ሰላም እላችኋለሁ። እንደምን ከረማችሁ? እግዚአብሔር እናመሰግናለን። ክብር ሁሉ ለጌታ ይሁን። ሁላችንም እንግዲህ እንቆምና የጌታን ቃል እናነብና ከዚያ መልእክቱን እናያለን። የምናነበው ሮሜ ምዕራፍ 8 ከቁጥር 29 እስከ 30 ያለው ነው። እርሱም በብዙ ወንድሞች መካከል በኩር እንዲሆን እርሱ አስቀድሞ ያወቃቸውን እነርሱን ደግሞ የልጁን መልክ እንዲመስሉ ወስኗቸዋል። ከዚህም በላይ እርሱ አስቀድሞ የወሰናቸውን እነርሱን ደግሞ ጠራቸው፣ የጠራቸውንም እነርሱን ደግሞ አጸደቃቸው፣ ያጸደቃቸውንም እነርሱን ደግሞ አከበራቸው። እንጸልይ። ጌታ ሆይ እናመሰግንሃለን፣ እናከብርሃለን፣ ስለረዳሃን፣ ስላገዝከን። አንተ እግዚአብሔር ሆይ አቅማችን፣ ብርታታችን ስለሆንክልን ክብር ሁሉ ለአንተ ይሁን። ጌታ ሆይ በዚህ ጊዜና ሰዓት አንተን ልናመልክ፣ እርስ በርስ ደግሞ ልንመካከር፣ ቃልህን ልንሰማ አንተ ስታስተምረን ጌታ ሆይ ቃልህን ሰምተን እንድንፈወስ እንድንታዘዝ ወደዚህ ስለመጣን ክብር ላንተ ይሁን። ጌታ ሆይ አንተ በመካከላችን እንዳለህ እንደምትናገረን፣ እንደምትረዳን፣ እንደምትረዳኝም አስበን አምነን ወደዚህ መጥተናል። አንተ አድርገው። እግዚአብሔር ሆይ በነገር ሁሉ ስለምታግዘን ክብር ላንተ ይሁን። ቀሪውን ጊዜ ሁሉ እግዚአብሔር ሆይ አንተ ተቆጣጠር። በጌታ በኢየሱስ ስም አሜን። እግዚአብሔርን እናመሰግነዋለን። ባለፈው ሳምንት ወደ ሕያው እግዚአብሔር ከተማ ደርሳችኋል የሚል መልእክት ነበር ጌታ ያስተማረን በዚህ ቦታ። ያንን ታስታውሳላችሁ። ወደ ሕያው እግዚአብሔር ከተማ ደርሳችኋል፣ ወደ ሕያው እግዚአብሔር ከተማ ደርሰናል እያልን ነበርና ዛሬ ደግሞ ክርስቲያናዊ ባህሪ መገለጫው ምንድን ነው? ወደዚያ የደረስነው በነገራችን ላይ ወደዚያ መድረስ የቻልነው መጀመሪያ የሚጀምረው ከዚህ ነው። የዛሬው ስብከቴ ኮንቴክስቹዋል አይደለም ወይም አውዳዊ አይደለም፣ ርዕሳዊ ነው። አሁን እዚህ ላይ የተጻፈውን እንዳያችሁት ደራሲውም የተለያዩ ናቸው። አንዱ ወንጌላዊ ነው፣ አንደኛው ደግሞ ሚስዮናዊ ነው። ጸሐፊው ማለት ነው የሮሜ መጽሐፍንና ዮሐንስን በዚያ ዙሪያ ያለው ነው የምንመለከተውና በዚህ ቦታ ላይ እግዚአብሔር ዛሬ ምን እንደሚያስተምረን እንግዲህ ከእግዚአብሔር የምንማረውን ነገር በጥሞና በሰከነ መንፈስ እግዚአብሔር እንዲያስተምረን ተዘጋጅተን እዚህ ስለመጣን እግዚአብሔር ደግሞ ያስተምረናል፣ ይናገረናል ብዬ አስባለሁ። እንግዲህ አሁን እንዳነበብኩት ክርስቲያናዊ ባህሪ በአማኝ ሕይወት ውስጥ የክርስትና ሕይወት አገልግሎቱም ሁሉም ክርስቶስን በመምሰል ነው የሚጀምረው። ኢየሱስ ክርስቶስን እንድንመስል የሱን አምሳያ ሆነን ወይም እሱን እንድንመስል አድርጎ እግዚአብሔር በኢየሱስ ክርስቶስ በኩል የእግዚአብሔር ልጆች አድርጎናል። ይሄ አስገራሚ ነው። የእግዚአብሔር ቃል ነው የሚናገረው። እግዚአብሔር ነው፣ የእግዚአብሔር ቃል ነው ያነበብነው፣ የሚናገረን የእግዚአብሔር ቃል ነው። ስለዚህ የልጁን መልክ እንዲመስሉ ይላል። ክርስቶስን መልክ መምሰል ማለት ምን ማለት ነው? መጀመሪያስ እንዴት ነው የተፈጠርነው? የክርስቶስ ኢየሱስን መልክ ክርስቶስ ኢየሱስን እንመስለዋለን። ኢየሱስ ክርስቶስን ነው የምንመስለው። እያንዳንዳችን ስናስብ ኢየሱስ ክርስቶስን እንመስላለሁ እንዴ ብለን እናስብ ይሆን? ኢየሱስ ክርስቶስን እንድንመስል ነው የተፈጠርነው። አዲስ ፍጥረት ከሆነ ጊዜ ጀምሮ ኢየሱስ ክርስቶስን የምንመስል ነን። የልጁን መልክ እንድንመስል ጽድቅን፣ ፍቅርን፣ ደስታን፣ ሰላምን፣ ገርነትን፣ ቸርነትን፣ ትዕግስትን፣ ጽናትን፣ ትህትናን፣ ራስን መግዛትን፣ ርህራሄን፣ ምስጋናን፣ ይቅርታን፣ እርካታን እንድናገኝ እነኝን ሁሉ እንዲጨመሩ በሕይወታችን ኢየሱስ ክርስቶስን እንድንመስል ተደርገን አዲስ ፍጥረት ሆነናል። አዲስ ፍጥረት ሆነናል። ኢየሱስ ክርስቶስን እንድንመስል መጀመሪያም ስንፈጠር እግዚአብሔር ነው በአምሳሉ የፈጠረን። እግዚአብሔር የሰውን ልጅ በመልኩ
በእውቀቱ በጽድቅና በቅድስናው ፈጠረው። ይህንን የምታገኙት እንግዲህ ዘፍጥረት ምዕራፍ 1 ላይ ቁጥር 26 ላይ ነው። በአምሳሉ ነው የፈጠረው። ሰውን ሲፈጥረው መጀመሪያ በኃጢአት ከመውደቁ በፊት ኃጢአተኛ ከመሆኑ በፊት በዘላለም ሞት በዘላለም ኩነኔ ውስጥ ከመሆኑ በፊት በእግዚአብሔር አምሳል ነበር የተፈጠረው። እግዚአብሔር በዚያ በአምሳሉ የፈጠረው ሰው በኋላ ግን ይህን አምሳሉን ከእግዚአብሔር ጋር የሚመስልበትን ስላጣ በኃጢአት እንደወደቀ እናያለን። ለዚህም ነው ሐዋርያው ጳውሎስ በሌላው መጽሐፉ ላይ በኤፌሶን ላይ እውነተኛ በሆነው በጽድቅ እንዲሁም በቅድስና እግዚአብሔርን እንዲመስሉ የተፈጠረውን አዲሱን ሰው ልበሱ ይላል። አዲሱን ሰው ልበሱ። ያ አዲሱ ሰው ማን ነው? ኢየሱስ ክርስቶስ ነው። አዲሱን ሰው ልበሱት። እኛ በክርስቶስ ኢየሱስ ምን ሆነናል? አዲስ ሆነናል። አዲስ ፍጥረት ሆነናል። አዲሱን ሰው እንድንለብስ ተደርገን አዲስ ሰው በእውቀት እየታነጸ የሚያድገውን እሱን ምሰሉ ይለናል። በፍጥረት ጊዜ እግዚአብሔር ፍጥረትን ሁሉ ፈጥሮ ፍጥረትን ሁሉ እንዲገዛ ስልጣን የሰጠው ለማን ነው? ለሰው ልጅ ነው። ፍጥረትን ሁሉ እንዲገዛ፣ ፍጥረትን ሁሉ እንዲቆጣጠር፣ ለፍጥረት ሁሉ ስም እንዲያወጣላቸው አድርጎ ነው የሰውን ልጅ እግዚአብሔር የፈጠረው። ያም ብቻ አይደለም፣ የእግዚአብሔርን መልክ በዓለም ሁሉ ለማንጸባረቅ ሰውን ሲፈጥረው በአምሳሉ የተፈጠረው ሕዝብ በአምሳሉ የተፈጠሩት አዳምና ሔዋን ከዛን ጊዜ ጀምሮ የነበሩት የሰው ዘሮች ሁሉ የተፈጠሩት እግዚአብሔርን እንዲመስሉ ቅድም እንደነገርኳችሁ እውቀቱን፣ ጽድቁን፣ ቅድስናውን መስለው ለዓለም ሁሉ ብርሃን እንዲሆኑ ለዓለም ሁሉ እንዲያንጸባርቁ በዓለም ላይ ሁሉ እንዲታይ እግዚአብሔር እንዲታይ ለራሱ ክብር መጀመሪያ ሰውን እግዚአብሔር ሲፈጥር ለራሱ ክብር ነው የፈጠረው። የሱን ክብር በዓለም ሁሉ የዓለም ሕዝብ ሁሉ እንዲያውቅ ነው። ክብሩን ለመግለጽ ነው። ያንን እንድንመስል ተደርገን ተፈጥረን ነበር። ነገር ግን ሰው ያንን ክብሩን ያጣው በኃጢአት ከወደቀ በኋላ ነው። የእግዚአብሔርን ሕግ ሲጥስና ሕጉን ጥሶ በኃጢአት ሲወድቅ የእግዚአብሔርን ክብር ወይም በእግዚአብሔር አምሳል የእግዚአብሔርን አምሳል ጠፋ፣ ተበላሸ። በኃጢአት ምክንያት ተበላሸ። ስለዚህ የመጀመሪያው አዳም ምን ሆነ? በኃጢአት የወደቀ የተበላሸ የተኮነነ የጠፋ በዘላለም ሞት ውስጥ በዘላለም ኩነኔ ውስጥ በዘላለም ጥፋት ውስጥ ያለ ሆነ። ምክንያቱም የተፈጠረበትን ዓላማ ስላላወቀ ማለት ነው። ሐዋርያው ጳውሎስ የአዲሱ ፍጥረት አዲሱ ሰው ከመምጣቱ በፊት ወይም አዲስ ከመሆናችን በፊት የነበረንን ሁኔታ ያሳያል። የመጀመሪያውን አዳም በምን እንደምንመስለው በኃጢአት በኩነኔ በጥፋት በሞት ውስጥ እሱን የምንመስል እንደሆነን ይናገራል። ይህ ሁሉ በብሉይ ኪዳንም ያለው ሕዝብ በአዲስ ኪዳንም ያለው ከክርስቶስ ውጭ ያለው ሕዝብ ሁሉ በዘላለም ኩነኔና ጥፋት ውስጥ ያለ ነው እና እግዚአብሔር ግን ሕዝቡን ለማዳን በሱ የተወሰኑትን በሱ የተጠሩትን በሱ የተመረጡትን የራሱን መልክ እንዲመስሉ ወሰነ። እግዚአብሔር ቸር አምላክ ስለሆነ አሁንም ሰውን አልጣለም። የሰውን ልጅ ለዘላለም እንዲጠፋ አላደረገም። ስለዚህ የሰውን ልጅ እንደገና በኢየሱስ ክርስቶስ የሚያምነው ሁሉ የእሱን እንደገና ወደ ቀድሞ መልኩ እንዲመለስ አደረገ። ስለዚህ የመጀመሪያው አዳም ውድቀት ነበረ መጨረሻው። በክርስቶስ ጋር ግን በመዋሃድ እንደገና በሕይወታችን እንደገና ደግሞ ክርስቶስ ኢየሱስን አማኞች እሱን እንዲመስሉ አደረገ። ከዚህም የተነሳ በኢየሱስ ክርስቶስ የሚያምኑት ሁሉ ክርስቶስ ኢየሱስን እንዲመስሉ የክርስቶስን ባህሪ እንዲላበሱ ክርስቶስን የሚመስል ሕይወት እየኖሩ እንዲደሰቱ እግዚአብሔር ወይም ዓለምን እንደገና ደግሞ ለመግለጽ ለዓለም ሁሉ ብርሃን ለመሆን ፍሬ እንዲያፈሩ እግዚአብሔር አደረገ። ፍሬያማ እንዲሆኑ
በዮሐንስ ወንጌል ላይ ያለውን ክፍል እውነተኛ የወይን ግንድ እኔ ነኝ፣ ገበሬውም አባቴ ነው። በእኔ ያለውንም ፍሬ የማያፈራውንም እያንዳንዱን ቅርንጫፍ እርሱ ያስወግደዋል። ፍሬ የሚያፈራውን እያንዳንዱን ቅርንጫፍ ብዙ ፍሬ እንዲያፈራ ያጠራዋል። ለእናንተም ከተናገርኩትም ቃል የተነሳ እናንተ አሁን ንጹሐን ናችሁ። በእኔ ኑሩ፣ እኔም በእናንተ። ቅርንጫፉ በወይኑ ግንድ ካልኖረ በቀር በራሱ ፍሬ ሊያፈራ እንደማይችል እናንተም በእኔ ካልኖራችሁ በቀር አትችሉም። እኔ የወይን ግንድ ነኝ፣ እናንተም ቅርንጫፎቼ ናችሁ። በእኔ የሚኖር እርሱም እኔም በእርሱ እርሱም በእኔ ፍሬ ያፈራል። ያለ እኔ ምንም ልታደርጉ አትችሉም ይላል። ያለ እኔ ምንም ልታደርጉ አትችሉም። ከሱ ጋራ በመጣበቅ ነው፣ ከሱ ጋራ በመሆን ነው፣ በሱ ውስጥ በመሆን ነው። ማንኛውንም ነገር ማድረግ የምንችለው ከሱ ጋራ ህብረት ሲኖረን ነው። ያለ እኔ ምንም ልታደርጉ አትችሉም ነው ያለው። ልብ በሉ። ምንም ብታደርጉ፣ ምንም ብናደርግ፣ ምንም መንፈሳዊ ህይወት ብንለማመድ ያለ ክርስቶስ ኢየሱስ ምንም ልናደርግ አንችልም። ኢየሱስ ክርስቶስን ካልለበስን፣ እሱን የምንመስል ካልሆንን በስተቀረ ምንም ልናደርግ አንችልም። የክርስትና ህይወት የሚኖረው ክርስቶስን በመምሰል ብቻ ነው፣ በሌላ አይደለም። ኢየሱስ ክርስቶስን የማይመስል ህይወት የክርስትና ህይወት አይደለም። መዳኑን የማያውቅ ኢየሱስ ክርስቶስን እንደሚመስል ራሱን የማያውቅ ክርስቲያን ፈጽሞ ፍሬ ሊያፈራም አይችልም። ሁልጊዜ በፍርሃት ውስጥ፣ ሁልጊዜ በጭንቀት ውስጥ ነው ሊኖር የሚችለው። ስለዚህ ክርስቲያናዊ ህይወት ኢየሱስ ክርስቶስን በመምሰል እንደሆነ ነው መጽሐፍ ቅዱስ የሚነግረን። ከቁጥር 9 ጀምሬ ሳነበው እንደዚህ ይላል። አብ እኔን እንደወደደኝ እኔም ደግሞ እናንተን ወደድኳችሁ፣ በፍቅሬ ኑሩ። እኔ የአባቴን ትእዛዛት እንደጠበቅኩ በፍቅሩም እንደምኖር እናንተም ትእዛዜን ብትጠብቁ በእኔ በፍቅር ትኖራላችሁ። በዚህም ነገሮች ነግሬያችኋለሁ፣ ያም ደስታዬ በእናንተ እንዲኖር በእናንተም ደስታዬ ሙሉ እንዲሆን ነው ይላል። እግዚአብሔር የሚደሰትበት፣ እግዚአብሔር የሚከበርበት፣ እግዚአብሔር የሚረካበት ነገር ቢኖር በቃሉ ስንኖር ነው፣ ከሱ ጋር ስንኖር ነው። ከልጁ ወጥተን ከሱ ወጥተን በህይወት መኖር አንችልም። በሱ ውስጥ ስንኖር እግዚአብሔር ይከብራል። በፍቅር ስንኖር እግዚአብሔር ይከበራል። እንደ ቃሉ ስንኖር እግዚአብሔር ይከበራል። እግዚአብሔር ደስ ይሰኛል። ያለዚህ ግን እግዚአብሔር ደስ ሊሰኝ አይችልም። አማኞች የክርስቶስን ፍቅር፣ ርህራሄውን፣ ቸርነቱን ለኛ ያደረገውን ማወቅና መረዳት አለባቸው። ኢየሱስ ክርስቶስ በምድር ላይ ሲኖር ራሱን እያስደሰተ አልነበረም። ለኔና ለናንተ ግን ዋጋን እየከፈለ ነበር። ለኔና ለናንተ ግን መስዋዕት ለመሆን ራሱን አሳልፎ እስከ መስጠት ድረስ፣ እስከ ሞት ድረስ የዘላለም ህይወትን ያወርሰን ዘንድ የዘላለምን ሞት፣ የዘላለምን ፍርድ በመስቀል ላይ አስጨነቀው። ስለኛ ኃጢአት ሆነ ይለናል መጽሐፍ ቅዱስ። በእኛ ፋንታ የእግዚአብሔር ምን እንሆን ዘንድ የእግዚአብሔር ጽድቅ እንድንሆን፣ የእግዚአብሔር ህዝብ እንድንሆን፣ እንደገና አዲስ ፍጥረት እንድንሆን ማለት ነው። ከዘላለም ሞትና ከዘላለም ፍርድ እናመልጥ ዘንድ እግዚአብሔር የሱን መልክ እንድንመስል በኢየሱስ ክርስቶስ በኩል ኃጢአት ያላወቀውን ልጁን በእኛ ፋንታ እንዲሞት አደረገ። ለዚህ ነው የመንግስቱ ወራሾች ልንሆን የቻልነው፣ መክበር የቻልነው። ለዚህ ነው በኢየሱስ ክርስቶስ አምነን የክብሩ ተካፋዮች እንድንሆን የሆነው ከዚህ የተነሳ ነው። እሱ ከከፈለልን የኃጢአት ዕዳ የተነሳ ማንም ሰው በራሱ መጽደቅ ስለማይችል፣ ማንም ሰው ራሱን ማጽደቅ ስለማይችል
መጀመሪያ የተበላሸውን በኃጢአት የወደቀውን ሰው እንደገና ደግሞ በማደስ እንደገና ደግሞ በክርስቶስ ሞትና ትንሣኤ ይህን የጠፋውን በዘላለም ሞትና በዘላለም ጥፋት ውስጥ የሆነውን ሰው እንደገና አድኖ የመንግስቱ ወራሾች እንዲሆን አደረገ። የጠፋውን መልክ እንደገና ደግሞ እሱን እንድንመስል እንደገና ደግሞ በማደስ እሱን እንድንመስል። እንግዲህ መጽሐፍ ቅዱስ አጠንክሮ የሚነግረን በተለይ ለኔና ለናንተ በዚህም ክፍል ላይ ብቻ ሳይሆን በሌላም ክፍል ላይ የሚነግረን ክርስቶስ ኢየሱስን የምንመስል እንደሆነን በክርስቶስ ኢየሱስ ከሆነን ደግሞ ፍሬ የምናፈራ ኢየሱስ ክርስቶስን የሚመስል ህይወት እንድንኖር ነው የሚነግረን። ንግግራችን ማንኛውም ተግባራችን ሁሉ ክርስቶስ ኢየሱስን የሚመስል። ሐዋርያው ጳውሎስ ኢየሱስ ክርስቶስን የመምሰል ህይወት ይለማመድ ስለነበረ እንደው ቢቻላችሁ ቢያንስ እኔን ምሰሉ አለ። እኔ ክርስቶስ ኢየሱስን ስለምመስል እኔን ምሰሉ አለ። ዛሬ እኔ እዚህ ቆሜ እየሰበኳችሁ እኔን ምሰሉ ብላችሁ ምን ትላላችሁ? እኔን ምሰሉ ባካችሁ እያልኩ ብሰብክ አንድም ሰው ስብከቴን የሚሰማ ያለ አይመስለኝም። ምክንያቱም ያንን ህይወት እንዳልኖርኩት እኔም ስለማቅ እናንተም ያን ህይወት ምናልባት ኖሮታል ብላችሁ ስለማታስቡ ማለት ነው። ኢየሱስ ክርስቶስን ግን የመምሰል ህይወት እንዲኖረን እግዚአብሔር ይናገራል። ያንን ህይወት ነው እንድንመስል የሚፈልገው እግዚአብሔር። ስለዚህ በክርስቶስ ከሆነን ፍሬያችንም ክርስቶስ ኢየሱስን የሚያሳይ ነው። ባህሪያችንም ክርስቶስ ኢየሱስን የሚያሳይ ነው። ለምሳሌ አንድ ዛፍ የብርቱካን ዛፍ ወይም የፖም ዛፍ ወይም ሌላ ዛፍ ብታዩ በዚያ ላይ ያሉትን ፍሬም ብታዩ ያንን ፍሬ ይሄ የብርቱካን ዛፍ ነው፣ የብርቱካን ፍሬ ነው፣ ይሄ ብርቱካን ነው፣ ይሄ ፖም ነው፣ ይሄ ደግሞ ማንጎ ነው፣ ይሄ ደግሞ እንደዚህ ነው ብላችሁ የዚያን ፍሬ ወይም የዚያን ዛፍ ምንነት ትገልጻላችሁ ወይም ማየት ትችላላችሁ። እንደገና ደግሞ ወይም እኔ እዚህ ቆሜ ብርቱካን እየገመጥኩ እዚህ ጋር አይ ሲጣፍጥ እንዴት እንደሚጣፍጥ እያልኩ ብነግራችሁ አው ልክ ነው ትሉኛላችሁ? እናንተ አትሉኝም። ለምን? እናንተ እየበላችሁት አይደለም፣ እኔ እየበላው ነው ያለሁት። እና በጣም ቆንጆ ነው እንዴት እንደሚጣፍጥ ብላችሁ ለእናንተ ምንም ሴንስ ላይሰጥ ይችላል፣ ስላልቀመሳችሁት ማለት ነው። እስኪ የሚጣፍጥ ከሆነ ስጠን ወደኛም ወርወር አድርግልን ምናልባት ትሉ ይሆናል። እና ብዙ ብርቱካን ካለ ለሁላችሁም ወረውራለሁ። እና ምን ልላችሁ ፈልጌ ነው ኢየሱስ ክርስቶስን ስንመስል ያንን አይነት መንፈሳዊ ፍሬ ነው በእኛ ውስጥ የሚታየው የሚገለጠው። ኢየሱስ ክርስቶስን የሚመስል ባህሪ ነው የሚኖረን። ፍሬ የምናፈራው ቅድም በዮሐንስ ወንጌል ላይ እንደነ በኔ ኑሩ፣ በኔ ብትኖሩ ብዙ ፍሬ ታፈራላችሁ፣ በኔ ብዙ ፍሬ ስታፈሩም ደግሞ አባቴ ይከብራል ይላል። ያለኔም ደግሞ ምንም ማድረግ አትችሉም ይላል። ፍሬያችን መንፈሳዊ ህይወታችን ነው። መንፈሳዊ ህይወታችን የምንኖረው ህይወት ኢየሱስ ክርስቶስን የሚገልጽ ኢየሱስ ክርስቶስን የሚያሳይ መንፈሳዊ ፍሬ ነው መታየት ያለበት። ያንን ህይወት እንድንኖር ነው እግዚአብሔር የሚፈልገው። አንዳንድ የተወሰኑ ሐሳቦችን የክርስቲያን መገለጫ ክርስቲያኖች የሚገለጡበት ክርስቲያኖች የሚታወቁበት የክርስቲያን መታወቂያው መገለጫው ምንድነው የሚሉ የተወሰኑ ክፍሎችን አሳያችሁና ትምህርቴን እጨርሳለሁ። የመጀመሪያው መለወጥ ነው ወይም ትራንስፎርሜሽን ነው። መለወጥ ሐዋርያው ጳውሎስ እንደዚህ ይላል፣ ከክርስቶስ ጋር ተሰቅያለሁ፣ እኔም አሁን አልኖርም፣ ክርስቶስ ግን በእኔ ይኖራል። አሁን በስጋ የምኖረው ኑሮ በወደደኝና ስለኔም ራሱን በሰጠው በእግዚአብሔር ልጅ ላይ
ባለኝ እምነት የምኖረው ነው ይላል። ገላትያ ምዕራፍ 2 ላይ ቁጥር 20 ላይ አሁን እኔ የምኖረው በክርስቶስ በሚኖረው ህይወት ነው። ምክንያቱም ለኃጢአት ሞቻለሁ። ክርስቶስ በእኔ ይኖራል። ክርስቶስ ኢየሱስ ነው የሚታየው። ክርስቶስ ኢየሱስ ነው የሚገለጠው በእኔ ውስጥ ነው እያለን ያለው። አማኞች ከማመናቸው በፊት የነበራቸው ህይወትና አኗኗር የአኗኗር ዘይቤ አማኞች ከሆኑ በኋላ ፈጽሞ ይለወጣል። መለወጥም ነው ያለበት። በዚያኛው ህይወት መኖር ፈጽሞ እግዚአብሔር አይከበርበትም። በድሮ አይነት ህይወት የምንኖር ከሆነ እግዚአብሔር አይከበርም። ህይወታችን የተለወጠ ህይወት ነው መሆን ያለበት። ህይወታችን ክርስቶስ ኢየሱስን የሚያሳይ ነው መሆን ያለበት። ህይወታችን በተቻለ መጠን በእውነተኛነት በታማኝነት ሳንሸቅጥ ሳንበርዝ እግዚአብሔርን የሚያስከብር ህይወት ነው መኖር ያለበት። መለወጥ በክርስቶስ አማኝ ውስጥ ወይም በክርስቶስ በሚያምኑ ውስጥ በቀላሉ የሚታወቅ ባህሪያት አንዱ ነው መለወጣችን። ካልተለወጥን ክርስቶስ ኢየሱስን አናሳይም፣ ክርስቶስ ኢየሱስን አንገልጽ። በንግግራችንም ሆነ በምንም በህይወታችን በአገልግሎታችን ካልተለወጥን ክርስቶስ ኢየሱስ አይታይም። ቅድም እንደነገርኳችሁ የመጀመሪያው ሰው የተፈጠረው ለዓለም ሁሉ ብርሃን እንዲሆን ለዓለም ሁሉ ነጸብራቅ እንዲሆን እንዲታይ እግዚአብሔርን እንዲገልጽ የእግዚአብሔርን መልክ እንዲያሳይ ነው ብያችኋለሁ። ዛሬም ክርስቲያኖች እኔና እናንተ ክርስቶስ ኢየሱስን ለብሰን አዲሱ ሰው ለብሰን ዓለምን መለወጥ የምንችለው ያን ጊዜ ነው። በዚያ ውስጥ እንሆን። አንድ ምሳሌ ልንገራችሁ። ካሁን በፊትም ቢያንስ አንዴ ሁለቴ ተናግሬዋለሁ ብዬ አስባለሁ። እና አንድ ክርስቲያን ወንድም ነው። ይሄ ክርስቲያን ወንድም ለአንድ ወር ያክል ለስራ ወደ ሌላ ቦታ ወደ ሌላ አገር እንዲሄድ ተመደበ። ለአንድ ወር ያክል የሚሄድበት ቦታ ዛሬ ላሊበላ ምናምን ቆቦ እንደዚህ የሚባሉት አካባቢ ጴንጤዎችን በጣም ነው የሚጠሉት። ክርስትናን በጣም ነው የሚጠሉት። ክርስቲያንን ፈጽሞ ማየት አይፈልጉም። በጣም ከባድ ነው። አንድ ወንድም እንደነገረኝ ማለት ነው። አሁን በቅርቡ እንደነገረኝ እና ይሄ ወንድም ወደዚህ አካባቢ እንደዚህ ያለ ቦታ ለስራ ተመድቦ ሲሄድ በጣም ፈራ፣ በጣም ተጨነቀ። ከፍርሃቱ የተነሳ ግን ፍርሃቱን ደብቆ ወደ ቤተክርስቲያን መጣና ጸልዩልኛል እና ተጸለየለት እና እንዲህ ቦታ ሊሄድ ነው፣ ወደዚያ ቦታ ነው፣ እግዚአብሔር እንዲከበር ጸልዩልኛል እና ቤተክርስቲያን ጸለየችና አሰናበተችው። ሄዶ ሲመጣ እንደገና አመስግኑልኝ አለ። ጌታን አመስግኑልኝ፣ ጌታን ማመስገን አለብኝ ብሎ መድረክ ላይ ወጣና ካመሰገኑለት በኋላ መናገር ጀመረ። እግዚአብሔር የተመሰገነ ይሁን፣ እግዚአብሔር ድንቅ ስራ ነው የሰራው። ይገርማችኋል፣ ምንም ችግር ምንም ጉዳት ሳይደርስብኝ ነው የመጣሁት። ሌላው ቀርቶ ክርስቲያን መሆኔን እንኳን ማንም ሰው ሳያውቅብኝ ነው የመጣሁት አለ። ይሄ ምን ነው? የመለወጥ ባህሪ አይደለም። ከተለወጣችሁ ትራንስፎርምድ የሆናችሁ ከሆናችሁ የተለወጣችሁ ከሆናችሁ በክርስቶስ የዳናችሁ ከሆናችሁ ማንም ሰው ያውቃችኋል። የትም ቦታ ብትሆኑ በንግግራችሁ ትታወቃላችሁ፣ በአኗኗራችሁ ትታወቃላችሁ፣ በመስሪያ ቤታችሁ ትታወቃላችሁ፣ በመንገድ ላይ ትታወቃላችሁ፣ በታክሲ ውስጥ ቢሆን ትታወቃላችሁ፣ በስራ ቦታ በየትኛው ቦታ ቢሆን መታወቃችሁ አይቀርም። ምክንያቱም ማንን ነው የምትመስሉት? ክርስቶስ ኢየሱስን ነው የምትመስሉት። ልጆቻችሁን በአንዳንድ ቦታ ሲያዋቸው ሰዎች ይሄ የከሌ ልጅ ነው ከሌን ይመስላል የሚሉ ሰዎች ይኖራሉ። ምናልባት ይሄ የመርዳሳ ልጅ ነው ወይም የኃይለ ማርያም ልጅ ነው ወይም የከሌ ልጅ ነው
የሚሉት ለምንድን ነው? መልካቸውን አይተው። ክርስቶስ ኢየሱስን የምንመስል ከሆነን ኢየሱስ ክርስቶስ በእኛ ውስጥ ይታያል፣ ይገለጣል። አይ የክርስቲያን አይደለም የሚባሉት አንዳንድ ሰዎች ለምን እንደሆነ ታውቃላችሁ? ኢየሱስ ክርስቶስን ስለማይመስሉ ነው። ክርስቲያን ከሆነን የምንገለጥ ነን፣ የምንታይ ነን፣ ባህሪያችን ይገለጣል። የተለወጠን ስለሆነ የተለወጠ ሰው ፈጽሞ ክርስቶስ ኢየሱስን የለበሰ ሰው፣ አዲሱን ሰው የለበሰ ሰው፣ አዲሱን ሰው የሚመስል አዲሱን ሰው እንዲመስል የተፈጠረ ሰው እግዚአብሔርን ይገልጻል፣ እግዚአብሔርን ያሳያል። ሌላው ሁለተኛው ፍቅር ነው። ፍቅር ለማ ለእግዚአብሔር። የክርስቲያን መገለጫው ፍቅር ለእግዚአብሔር። ጌታ ኢየሱስ ክርስቶስ አንድ ጊዜ በማቴዎስ ወንጌል 22 ቁጥር 37 እስከ 38 ላይ እንዲህ ብሎ ነበር። ለአንድ ሀብታም ሰው የሰጠው መልስ ነው። ጌታ አምላክህን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ሐሳብህ፣ በፍጹም ኃይልህም ውደድ። ይሄ ነው ታላቁ ትእዛዝ፣ ይሄ ነው ብሎ ነግሮት ነበር። ትልቁ ትእዛዝ፣ ከትእዛዛቶች ሁሉ ትልቁ ትእዛዝ አንደኛው እግዚአብሔር አምላክን በፍጹም ነፍስህ፣ በፍጹም ኃይልህ፣ በፍጹም ሁለንተና ውደድ የሚል ነው። ክርስቲያን እግዚአብሔርን ይወደዋል ወይ? እግዚአብሔርን ትወዱታላችሁ ወይ? ወይስ የአፍ አማኝ ነን? በውስጣችንም እናየዋለን ወይ? ወይም እናውቀዋለን ወይ? ወይም እንወደዋለን ወይ? የምንወደው ከሆነ ቅድም ዮሐንስ ወንጌል ላይ እንዳየነው የሚወደኝ ትእዛዜን ይጠብቃል እንዳለ ትእዛዛቱን መጠበቅ ነው። ትእዛዛቱን መጠበቅ ነው። ስንወድ ደግሞ በግማሽ ልብ አይደለም፣ በሙሉ ልብ፣ በሙሉ ኃይላችሁ ነው የሚለው። በፍጹም በሙሉ ኃይላችሁ፣ በፍጹም ነፍስህ፣ በፍጹም ኃይልህ ውደድ ነው የተባለው እግዚአብሔርን። ግን እኮ ደስ ያሰኛል እግዚአብሔርን እንደዚህ ብንወደው፣ ምክንያቱም እሱ አስቀድሞ ወዶናልና። ከልብ የሆነ ፍቅር ሁለንተናዊ፣ ነፍሳችንም መንፈሳችንም ስጋችንም ሙሉ ለሙሉ ፍጹም የሆነ ፍቅር ማለት ነው። የዚህ አይነት ፍቅር የሌለው ሰው አንድ አማኝ አንድ ጊዜ እንደዚህ አደረገ። ላሞች ነበሩትና ላሞቹ ለመቼ ወልደው ወተት በጠጣው፣ ለመቼ ወልደው ቅቤ፣ ወተት፣ እርጎውንም ባገኘሁ እያለ ይመኝ ነበርና አንዷ ላም ነፍሰ ጡር ነበረችና፣ ነፍሰ ጡር የሚባለው ለሰው ነው እና እኔው ወለደች። የወለደችው መንታ ነው። አንድ ጥቁር ጥጃና አንድ ነጭ ጥጃ ወለደች ያቺ ላም። እና ተዚህ እየሮጠ ሄደና ቤት ለባለቤቱ ለሚስቱ ላማችን እኮ ወለደች፣ ሁለት መንታ፣ አንድ ጥቁር አንድ ነጭ ጥጃ ወለደች ብሎ ተናገረ። ውይ ጌታ ይመስገን፣ በቃ ጌታን እናመስግን። ታመሰገኑ በኋላ እንግዲህ አንዱ ጥጃ ለጌታ ይሰጣል አለች። እሱ ደግሞ አይ አይሆንም፣ እንደገና ሶስተኛ ሶስት ስትወልድ ነው አንድ የምንሰጠው፣ ተነኙማ አንሰጥም ብሎ አንገራገረ። አይሆንም ብላ እሷ ደግሞ እምቢ አለች። በፍጹም አንዱ ጥጃ ለጌታ መሰጠት አለበት አለች። ቅር እያለም ቢሆን ተስማምቶ ሄደ እና ከ3 ወር በኋላ ደግሞ እነኛ ጥጆች አንደኛው ጥጃ ሞተ፣ ጥቁሩ ጥጃ። አሁን ሲሮጥ መጣና የእግዚአብሔር ጥጃ ሞተ ብሎ መለሰ። ምክንያቱም የሞተው በቃ ሞቷል፣ ስለዚህ ይሄኛው ጥጃ የኛ ነው፣ ያ ስለሞተ ለእግዚአብሔር አይገባውም። እንደዚህ አይነት ፍቅር ሙሉ ፍቅር አይደለም፣ እውነተኛ ፍቅር አይደለም፣ የተሰጠ ፍቅር አይደለም።
ለእግዚአብሔር ያለን ፍቅር ፍጹም የሆነ ፍቅር መሆን አለበት። ታማኝነት ያለው በሁለት ሐሳብ የሚያነክስ ፍቅር አይደለም። ለእግዚአብሔር የገባነውን ቃል የምንፈጽም፣ እግዚአብሔርን በታማኝነት የምናከብር የተለወጠ ፍቅር ሊኖረን ይገባል። ሌላው ፍቅር ለሌሎች ወገኖች የሚኖረን ፍቅር አዲስ ትእዛዝ እሰጣችኋለሁ፣ እርስ በርሳችሁ ተዋደዱ፣ እኔ እንደወደድኳችሁ እናንተም እርስ በርሳችሁ ተዋደዱ። እርስ በርሳችሁ ብትዋደዱ ደቀ መዛሙርቶቼ ትሆናላችሁ፣ ሰዎች ሁሉ በዚህ ያውቋችኋል። ዮሐንስ ወንጌል ምዕራፍ 13 ከቁጥር 34 እስከ 35 ያለውን ነው ያነበብኩላችሁ። እርስ በርሳችሁ ስትዋደዱ ሰዎች ያውቋችኋል። ክርስቲያን እርስ በርሱ ሲዋደድ፣ እርስ በርሱ ሲቀባበል፣ እርስ በርሱ ባለው ወንድማማችነት ፍቅር ነው ሌሎች የሚያውቋችሁ። ክርስቲያን አንዱን ሲያማ፣ አንዱን ሲጠላ፣ አንዱን ሲጠልፍ፣ አንዱን ሲያስወግድ እነኚህ ክርስቲያኖች ናቸው እንጂ የሚያስብል ነው እንጂ ፍቅር እንዳላችሁ አይታወቅም። ፍቅራችን ግን እርስ በራሳችን ባለን ፍቅር ጥልቅ የሆነ ፍቅር ነው። አንዳችንን ስናፈቅር ነው። በመያዝ ስንፈቃቀር እግዚአብሔር ይወደናል። በቃሌ ብትኖሩ ደቀ መዛሙርቶች መሆናችሁ በዚህ ይገለጣል። ሌሎችን ስንወድ፣ ሌሎችን እንደምን ነው የምንወደው? ሌሎችን መውደድ የምንችለው ከምን የተነሳ ነው? ለምን እንደው ታውቃላችሁ? እግዚአብሔር አስቀድሞ ወዶናል። ታዲያ ምን ይደረግ? እግዚአብሔር አስቀድሞ ስለወደደን እኛም ደግሞ እርስ በርስ መዋደድ አለብን ነው የሚለው። አስቀድሞ ወዷችኋልና እናንተም ደግሞ ተዋደዱ ነው የሚለን። የክርስቲያን መገለጫው ይሄ ነው። ሳንወደው ነው የወደደን። እንደው ዝም ብሎ ሳልወድህ የወደድከን፣ ሳልመርጥህ የመረጥከን እያለን የምንዘምረው እንደዚያ ከሆነ ከንቱ ነው። ሳንወደው ወዶናል፣ ሳንመርጠው መርጦናል፣ ሳንፈልገው ፈልጎናል፣ ሳናገኘው አግኝቶናል። ይህን ነው እግዚአብሔር የሚፈልገው። የሚወደኝ ሁሉ ትምህርቴን ይታዘዛል፣ አባቴም ይወደዋል፣ እኛም ወደ እርሱ እንመጣለን፣ ከእርሱም ጋር አብረን እንኖራለን አለ ዮሐንስ በጻፈው ላይ ጌታ ኢየሱስ ክርስቶስ የተናገረው ነው። ትእዛዜን የሚጠብቅ እንደ ቃሌ የሚኖር ቃሉን ለግል ጥቅማችን የምንቸረችረው የምንሸቅጠው ሳይሆን ቃሉን እንደሚለው እንደ እግዚአብሔር ቃሉን በመታዘዝ ቃሉን ወደ ሕይወታችን በማምጣት ያንን መታዘዝ ስንችል ነው። ለዚህ ነው በቃሌ የሚኖሩና እርስ በርሳቸው የሚዋደዱ ናቸው ደቀ መዛሙርቶቼ ናቸው ያለው ጌታ። በመታዘዝ ክርስቶስ ኢየሱስን የመምሰላችንን ባህሪ የምናሳይበት ነው። ትእዛዛቱን የማይጠብቅ ሌሎችንም መውደድ አይችልም። ሌላው በደልን ይቅር ማለት ነው ስንችል ነው። በኃጢአታችን ብንናዘዝ ኃጢአታችንን ይቅርልን ከአመፃም ሁሉ ሊያነጻን የታመነና ጻድቅ ነው። ኃጢአት አላደረግንም ብንል ግን ሐሰተኛ እናደርገዋለን፣ ቃሉን በእኛ ውስጥ የለም ይላል። አማኞች ብዙ ይቅር ስለተባልን ኃጢአታችንን መናዘዝ አለብን። ሌላውንም ይቅር ማለት አለብን። ለምን? ብዙ ይቅር ተብለናል። ኢየሱስ ክርስቶስ ብዙውን ኃጢአታችንን ይቅር ስላለን እኛም ሌላውን ይቅር ማለት አለብን። አሮጌ ፋይል አውጥተን ያንን መድገም የለብንም። እንደዚህ ሆኜ፣ እንደዚህ ተበድዬ፣ እንደዚህ አድርጌ ይሄ ሆኖ እግዚአብሔር ይቅር ብሎናል።
የተደረገልንን ይቅርታ ታስቡታላችሁ? ምን ያክል ይቅር እንደተባለን፣ ምን ያክል ብዙ ኃጢአታችን ይቅር እንደተባለን። እኛን እኮ የቆሸሽነውን የጠፋነውን የሳትነውን በልጁ በክርስቶስ ኢየሱስ ደም አጥቦ ነው ወደሱ መንግስት እንድንገባ እንደገና የሱን መልክ እንድንመስል ያደረገን፣ በራሳችን ስለማንችል ማለት ነው። ሌላው ክርስቲያን የተሻለውን መርጦ ለተሻለው ነገር መኖር ማለት ነው። ስለዚህ ለምድራዊ ነገር አይደለም፣ ለመንግስቱ ለእግዚአብሔር መንግስት ጽድቁንና መንግስቱን ፈልጉ፣ ሌላው ሁሉ ምን ይሆንላችኋል? ይጨመርላችኋል ይላል። መጀመሪያ ቅድሚያ መስጠት ያለበት መንግስቱን ነው። የእግዚአብሔርን መንግስት መፈለግ ነው። በመንግስቱ ውስጥ እንደሚገባ መኖር ነው። በመንግስቱ ውስጥ እኔ እንደሚገባ እየኖርኩ ነው ወይ? በክርስቶስ ኢየሱስ የታደሰውን እግዚአብሔር የሚደሰትበትን ህይወት መኖር ማለት ነው። የዘላለሙን መምረጥ ማለት ነው። የሚጠፋውን አይደለም። ይህንን አሁን ታይቶ ኋላ የሚጠፋውን ጊዜያዊውን ነገር አይደለም። እግዚአብሔር የሚከበርበትን ህይወት እንድንኖር እግዚአብሔር ይፈልጋል። ሌላው ደግሞ በህይወታችን ፍሬ ማፍራት ነው። ደቀ መዛሙርቱ እንደሆናችሁ ራሳችሁን እያሳያችሁ ብዙ ፍሬ ብታፈሩ ይህ ለአባቴ ክብር ነው ይላል። ብዙ ፍሬ ብታፈሩ ለአባቴ ክብር ነው። አባቴ ይከበራል። የመንፈስ ፍሬ ጽድቅ፣ እምነት፣ ደስታ፣ ፍቅር፣ ቸርነት፣ በጎነት፣ የዋህት፣ ራስን መግዛት፣ እነኚህ ነገሮች በእኛ ውስጥ ቢኖሩ ለእኛም ትልቅ ፈውስ ነው። እግዚአብሔርም ይከበራል። እግዚአብሔር የሚከበርበትን፣ እግዚአብሔር የምናከብርበትን፣ ለእግዚአብሔር ክብር የምንኖርበትን ህይወት እንድንኖር እግዚአብሔር ይፈልጋል። ክብር ለእግዚአብሔር ይሁን። ስለዚህ ባህሪያችን፣ መገለጫችን ምን ይመስላል? ለእግዚአብሔር ፍቅር አለን፣ ለሌሎች ፍቅር አለን፣ ኢየሱስ ክርስቶስን እንመስላለን፣ ኢየሱስ ክርስቶስን የሚመስል ህይወት አለን። የእግዚአብሔርን ትእዛዝ እየተገበርን ነው የምንኖረው ወይስ እያስመሰልን? ከዚህ አይነት ህይወት እግዚአብሔር ያውጣል። እግዚአብሔር የሚከበርበትን እየኖርን አዲሱን ሰው እንድንመስል ያስፈልጋል። እንደ እግዚአብሔር ልጅነት፣ እንደ እግዚአብሔር ልጆች አዲሱ የተፈጠረውን ክርስቶስ፣ በአዲስ የተፈጠረውን ክርስቶስ ኢየሱስን እንድንመስል እግዚአብሔር ይፈልጋል። በዚህ አይነት ህይወት ውስጥ እንድንኖር እግዚአብሔር ይርዳል። እንጸልያለን።